የአማራ ብሔራዊ ንቅናቄ ጠቅላይ ሚኒስትር አብይ ወደ ስልጣን ከመምጣታቸው በፊት ይካሄዱ የነበሩ ህዝባዊ እንቅስቃሴዎችን ተከትሎ በተሰባሰቡ ወጣቶች ነበር ወደ ፓርቲነት ያደገው። ከለውጡ በኋላም በአማራ ክልል በርካታ ደጋፊዎችን ማፍራት የቻለ አገራዊ የፖለቲካ ፓርቲ ለመሆን በቅቷል። በ2013 ምርጫ የተወዳደሩ የተወሰኑ አመራሮቹ የምክር ቤት መቀመጫ ሲያገኙ፣ ሌሎች ደግሞ መንግስታዊ ሹመት ይዘው በተለያዩ ተቋማት ውስጥ እያገለገሉ ይገኛሉ። የህዝብ ተወካዮች በምክር ቤቱ ጠንካራ ሀሳቦችና ትችቶችን ከማንሳት ባለፈ ፓርቲው በሚወክለው ህዝብ ላይ እየደረሱ ነው ያላቸውን በደሎችንና የመብት ጥሰቶች በጠንካራ መግለጫ ሲያስታውቅ ቆይቷል። ከቅርብ ጊዜ ወዲህ ግን የፓርቲው እንቅስቃሴና ድምፅ እምብዛም አይሰማም። በአባላቱ መካከልም ክፍፍል ተፈጥሯል። በክልሉ ስለሚካሄደው የትጥቅ እንቅስቃሴ ብዙ ነገር ይባላል። ሌሎችንም ጥያቄዎች እንዲመለስ ቢቢሲ የፓርቲውን የህዝብ ግንኙነት ኃላፊ አቶ ጋሻው መርሻን ጋብዟል። አቶ ጋሻው እንደሚሉት አብን አለ፣ በጥሩ ቁመና ላይ ያለው በቅርቡ ጉባኤ አካሂደናል። አዳዲስ አመራሮችን መርጠናል። የነበሩትም ቀጥለዋል። ስለዚህ በጥሩ የድርጅታዊ ቁመና ላይ ያለነው። በአሁኑ ወቅት በኢትዮጵያ ፖለቲካ ውስጥ ከፍተኛ መሳከር ስላለና ግጭት የሚካሄድበት ስለሆነ እኛ የምንንቀሳቀስበት አካባቢ ደግሞ ለ3 ዓመት ገደማ በግጭት ውስጥ ነው ያለው። ከዚህ የተነሳ ህዝባዊ ስብሰባዎችን ስናካሄድ ላንታይ እንችላለን። ነገር ግን ድርጅታዊ ስራ እየሰራን በጥሩ ቁመና ላይ እንገኛለን ብለዋል። ቢቢሲ በምትወክሉት ክልል ውስጥ በሚካሄደው ግጭት የሰብአዊ መብት ጥሰቶች እየተፈጸሙና ቀውሶች እያጋጠሙ እንደሆነ ሪፖርቶች ይወጣሉ። ሆኖም አብን በዚህ ላይ መግለጫ ሲያወጣ አይታይም። ለምንድን ነው ሲል ጠይቋል። አቶ ጋሻውም ጠንካራ መግለጫ ሲያወጡ አይታይም የሚለው የአረዳድ ጉዳይ ነው። ፓርቲው አሁንም ጠንካራ ነው። ሁልጊዜ ለህዝብ የወገነ ፓርቲ ነው። ህዝብ ተበድሏል፣ ስርዓት ተጓድሏል ብለን ባሰብን ጊዜ ሁሉ መግለጫዎችን እናወጣለን፣ ጋዜጣዊ መግለጫዎችን እንሰጣለን፣ አስፈላጊ የሆኑ ትግሎችንም እናካሄዳለን። ምናልባት በጣም ስሜታዊ በሆነ መልክ ስሜት ኮርኳሪ በሆኑ ቃላት አልተናገራችሁም ወይም ደግሞ ነገሩን የሚያባብስ ነገር አልተናገራችሁም የሚል ግምገማ ከዚህም ከዚያም እንሰማለን። ያ ግን ፖለቲካ አይደለም። ፖለቲካ በስሌት እንጂ በስሜት የሚሰራ አይደለም። እኛ በነበርንበት ቁመና ላይ ያለነው፣ ከነበርንበት ቁመና ላይ አንድ ስንዝር እንኳን አልራቅንም ብለዋል። ቢቢሲ በተለይ ግጭቱ ከተቀሰቀሰ ወዲህ በክልሉ እየደረሱ ያሉ በርካታ ሰብአዊና ማህበረሰባዊ ቀውሶች ነቅሳቸው ያወጣችሁበትን መግለጫ አልታየም። በክልሉ ምን እየተካሄደ እንዳለ፣ እየደረሰ ያለው ቀውስ ምን ያህል እንደሆነ ታውቃላችሁ ሲል ጠይቋል። አቶ ጋሻውም በየወረዳውና በየዞኑ ከዚያም አልፎ በቀበሌዎች ተወካዮች አሉ፣ እንመዘግባለን። በክልሉ ብቻ ሳይሆን የሀገሪቷን የፖለቲካ ሁኔታ እንገመግማለን፣ ምልከታ እንይዛለን። አንዳንዶቹ ግን ለህዝብ መቅረብ የሌለባቸው ነገሮች አሉ። ችግሩን ከመፍታት ይልቅ ሊያባብሱ የሚችሉ ነገሮች አሉ። ፖለቲካ ስለሆነ የምንሰራው እንደ ሂሳብ 1+1=2 ተብሎ የሚገለጽ አይደለም። ያለው ጥቅምና ጉዳት ታይቶ የትኛው ይጠቅማል ብለን ነው መረጃዎችን የምናጋራው። ለዛሬ ብቻ ሳይሆን ለወደፊትም የትኛው ነው ህዝብን ከህዝብ ላይ ያኗኑር የሚችለው፣ የትኛው ነው ህዝብን የሚጠቅም ከሚልና ከጊዜያዊ ስሜት በተሻገረ ሁኔታ ስትራቴጂካሊ አስበን አንዳንድ መረጃዎችን እናጋራለን። በአጠቃላይ ግን በክልሉ ከፍተኛ ውድመት እየተካሄደ ነው። ትምህርት ቤቶች ተዘግተዋል። ጤና ጣቢያዎች በአግባቡ እየሰሩ አይደለም። እናቶች ወደ ጤና ጣቢያ ሄደው እየወለዱ አይደለም። ተላላፊና ተላላፊ ያልሆኑ በሽታዎች በከፍተኛ ሁኔታ እየተስፋፉ ነው። የሰብአዊና ቁሳዊ ውድመቱ በጣም ከፍተኛ ነው። ይህንን ሁሉ እየሰነድን ነው። ምክንያቱም የምንኖረው እዚሁ ሀገር ነው። አባሎቻችን አማራ ክልልን ጨምሮ በመላ ኢትዮጵያ ነው ያሉት። ያለንም መረጃ ሁሉ የህዝቡን ስሜት ሊኮረኩር በሚችል መልኩ ማቅረብ አይኖርብንም። ኃላፊነት የሚሰማን ሰዎች ነን። ችግሩን ግን በአግባቡና በልኩ እየገለጽን መጥተናል። የመንግስት ባለስልጣናትን፣ የጸጥታ ሰዎችን፣ አልፎ አልፎም በግጭቱ ተሳታፊ የሆኑ ኃይሎችን እያገኘን ወደ ጠረጴዛ እንዲመጡና በውይይት ችግሩ እንዲፈታ የምንችለውን እየሞከርን ነው ብለዋል። ቢቢሲም ቀጥሎ አብን በፊት በነበረበት ቁመና ላይ እንደሚገኝ ገልጸውልኛል። ነገር ግን ያለፈውን ምርጫ ተከትሎ የተወሰኑ የፓርቲው አመራሮች የመንግስት ስልጣን መያዛቸውን ተከትሎ በፓርቲው አመራሮች መካከል ክፍፍል ተፈጥሯል። ምክንያቱ ምንድን ነው ሲል ጠይቋል። አቶ ጋሻውም ይህ ግምገማ ትክክለኛ ነው ብዬ አላስብም። አንዳንድ የፓርቲው አመራሮች የመንግስት ስልጣንን በራሳቸው ጊዜ አልያዙም። ገምግመን ከመንግስት ጋር መስራት አለብን ብለን አቅጣጫ አስቀምጠን ነው ይህ የሆነው። ይህ በሆነበት ሁኔታ አንዳንድ አካላት ከመንግስት ጋር ስለሰሩ ቅሬታ እንደተፈጠረና በፓርቲ ውስጥ ሽኩቻ እንደተፈጠረ የሚነገረው ነገር ስህተት ነው ብለዋል። አቶ ጋሻውም ጨምረው ክፍተቱ የተፈጠረው በመንግስት ኃላፊነት ላይ ከመስራታችን ጋር በተያያዘ አይደለም። ምናልባት ምክንያት ሆኖ ሊሆን ይችላል። ነገር ግን ከዚህ ያለፈ የፖለቲካ አስተሳሰብ ልዩነት ነበረን። ለምሳሌ በጉልበት በትጥቅም ቢሆን መንግስትን መገልበጥ አለብን ብለው የሚያምኑ ኃይሎች ነበሩ። ሰላማዊና ሰላማዊ ትግል ብቻ ነው አዋጩ የምንል ኃይሎችም ነበርን። ዋናው የግጭቱ ማዕከል እዚህ ጋር የተያያዘ ነበር እንጂ ከመንግስት ጋር መስራት አለመስራት የሚለው አይደለም። ይህን ቅሬታም የሚያነሱ ሰዎች በጎን ሹሙኝ ብለው ለመንግስት ደብዳቤ ያስገቡ ናቸው። እዚህ ሀገር ፖለቲካ ላይ የተለመደው ነገር አንዱ ዝም ብሎ ይከሳል። ከዚያ በኋላ ህዝብ ጋር ይሄድና ጥያቄም ሳይቀርብበት ሀሳቡን ይቀጥላል።
ነገር ግን ከመንግስት ጋር አብረው እየሰሩ ትግላችንን ሸጠዋል የሚሉ ሰዎች በጎን እኛን ሹሙን፣ ከእነርሱ የተሻለ እኛ እናገለግላለን ብለው ደብዳቤ ያስገቡ ሰዎች ናቸው። በስምም ጠቅሶ መናገር ይቻላል ብለዋል። አቶ ጋሻው በቀጣይም ለቀረበላቸው ጥያቄ ቢቢሲ እንዲህ ሲል ጠይቋቸዋል። ፓርቲውን ወክለው የምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ በቅርቡ በመጪው ምርጫ እንደማይወዳደሩ አስታውቀዋል። ሌላኛው የምክር ቤት አባል አበባው ደሳለውም ሌላ ፓርቲ እንደተቀላቀሉ ገልጸዋል። አቶ ክርስቲያን ታደለም እስር ቤት ናቸው። እነዚህ ሰዎች ለክልሉ ሕዝብ የፓርቲው አመራሮች የነበሩ ናቸው። እነርሱ በሌሉበት ፓርቲው በቀደመው ቁመና ላይ ነው ማለት ይቻላል ሲል ጠይቋቸዋል። በመልሳቸውም በመጀመሪያ ደረጃ እነዚህ ሰዎች በስነ ምግባር ግድፈት ከፓርቲው የተባረሩ ናቸው። ሲያራምዱ የነበረው የፓርቲውን አቋም ሳይሆን የራሳቸውን የግለሰብ አቋም ነው። ይህንን አሳውቀናል። ስለዚህ የፈለጉት መምረጥ ይችላሉ። ያባረርናቸው በስነ ምግባር ጉድለት ነው። የሚያደርጉት ትግልም ለአማራ ሕዝብ የሚደረግ ትግል ነው ብለን እንደ ፓርቲም አናምንም፣ እኔም እንደ ግለሰብ አላምንም ብለዋል። የሻዕቢያን የውክልና እንቅስቃሴ ነው የሚያካሂዱት፣ የአማራ ሕዝብ ትግልን አይደለም የሚያካሂዱት። ይህን እኛ በግልጽ ተናግረናል። በዚህ ምክንያት ከፓርቲው አባረናቸዋል። ይህ በፓርቲው ላይ ምንም የተለየ ተጽዕኖ አያመጣም። ግለሰቦች ይሄዳሉ፣ ግለሰቦች ይመጣሉ። የአማራ ሕዝብና ፓርቲ ግን ቀጣይ ናቸው። ምናልባት አንዳንድ በሚዲያ የሚጮሁ ሰዎች በጣም ከፍተኛ ተጽዕኖ ያላቸው መስለው ይታያሉ። በፓርቲ ስራ ግን እዚህ ግባ የሚባል ስራ ሰርተው አያውቁ። ነገር ግን በጣም በተኳኳለ ቃልና ከፍተኛ የሆነ ጩኸት በማስተጋባት ዋነኛ የፓርቲው ሰዎች መስለው የሚታዩ ነበሩ። የእነርሱ መምጣትም ሆነ መሄድ በፓርቲው ላይም ሆነ በአማራ ሕዝብ ላይ የሚፈጥረው ነገር የለም አይኖርምም ሲሉ ተናግረዋል። አቶ ጋሻውም እኛ ነባር ፖለቲከኞች ነን፣ የዚህን ሀገር ፖለቲካ ከየት ወዴት የምናውቅ ሰዎች ነን። ገና ለገና ሀሳባችን ከመንግስት ስለገጠመ ከመንግስት ጋር አብረው ናቸው እንዳንባል ብለን ልንቃወም አንችልም። ከመንግስት ጋር በምንስማማበት ጉዳይ አብረን እየሰራን እንቀጥላለን። ከመንግስት ጋር ልዩነት ባለን ጉዳይ ላይ ደግሞ መንግስት ላይ ተጽዕኖ እየፈጠርን የምንችለውን እያደረግን እንቀጥላለን። ይህ የሰለጠነ የፖለቲካ አካሄድ ነው። መጯጯህና ስሜታዊ በሆኑ ቃላት ህዝብን ማስቆጣት ፖለቲካ ሳይሆን ስሜት ነው ብለዋል። ዘገባው የቢቢሲ ነው።